ጤናማ ያልሆነ ትዳር ግጭት አልባ አይደለም፣ ግጭት ያለው ነው። ከችግር ነፃ የሆነ ትዳር አለ ወይ ብዬ እጠይቃለሁ። ከ3 ዓመት በፊት እንግዲህ አድማጮችም ሊደነግጡ ይችላሉ፣ ሜሬጅ ቴራፒ ወስዳለሁ ለራሴ። 3 የሚሰጠኝን የምክር አገልግሎት ባለሙያ ይሄ ቻሌንጅ እኮ እኔ ጋር መሆኑ ነው የገረመኝ አልኩ። ያ ማለት ምን ማለት ነው? ባለሙያ ጋር የሚሆን እኔ ጋርም አንቺ ጋር ማንኛውም ጋር ትዳር ሊታመም ይችላል። ዋናው ግን መታከም ይችላል ነው። በጣም ውይይት የሚፈልግ ኤሪያ ነው አይመስልህም? እኔ እዚህ የስነ ልቦና ሙያ ውስጥ ስገባ ተዘጋጅቼ አውቄ ባልዘጋጅ የሚያዘጋጀኝ ተቋም አለ። በሚገርም ሁኔታ ግን ትዳር የሚባል ተቋም ስንገነባ ማንም የሚያዘጋጀን የለም። አንማር በመላምት ነው የምንገባው። ጤናማ ያልሆነ ትዳር ምን ይመስላል? በዛ ውስጥ ደግሞ ፍቅርንም እናንሳ። ፍቅር በቂ ነው ወይ? ብዙ ትዳር በፍቅር ይጀመራል። የሚያድገው የሚጎለብተው ግን በመቻቻል። የፍቅር እና የትዳር የመጨረሻው ደረጃ ኳሊቲው ይቅር ባይነት። ስለዚህ ይቅር የማይባባል ትዳር ጤናማ አይደለም ማለት ነው። ብዙ የትዳር ፍቺዎች በ5 ዓመት ውስጥ ነው ይባላል። በ5 ዓመት ውስጥ ይፋታሉ ወደ 69-70% አካባቢ። ትዳር ውስጥ ግጭትን ከሚያባብሱና ለፍቺ ከሚዳርጉ ነገሮች የሚዳ መደበላለጥና ሚናን አለማወቅ። ከላይ ስናየው 2 ሰዎች የተጋቡ ይመስላል። በፍጹም 2 ሰዎች አይደሉም የተጋቡት። ግን ምናየው 2 ሰው ነው። 6 ሰዎች ናቸው ትዳር ውስጥ ያሉት። ባልና ሚስት ሲጋቡ ስንት ፐርሰንት የሚተዋወቁ ይመስልሻል? አንቺ ባለቤትሽን ስታገቢ ስንት ፐርሰንት? ሰላም፣ እንዴት ናችሁ ተመልካቾቻችን? ዛሬ በግሬትነስ ሾው ከስነ ልቦና ባለሙያ ሞገስ ገብረ ማርያም ጋር ነው የምንገኘው። ትዳርን ነው የምናወራው። ያው ሰፊ ሀሳብ ነው፣ ግን በተወሰነ መልኩ እንግዲህ ከልምዱም ከራሱ ህይወት ብዙ ነገር ያካፍለናል። እንኳን በሰላም ጠበቅሽኝ ሶፊ። በጣም ደስ ብሎኛል ዛሬ እንግዳይ ስለሆንክ። እኔም በጣም ደስ ብሎኛል። እንደው ከባድ ጉዳይ ይዘሽብኝ መጣሽ እንጂ ደስ ብሎኛል ከረጅም ጊዜ በኋላ ስለተገናኘ ነው። በጣም እናመሰግናለን። ሰዎች ትዳርን የሚያዩበት መንገድ ከስነ ልቦናቸው ጋር ይያያዛል። እንደው ይህን ከመመለሴ በፊት ቀደም ይዘሽኛል እያልኩ ነበረና ይሄ ስሸሸው የኖርኩት ርዕስ ነው እያልኩ ነበረ እና ተረትም እየነገርኩሽ ነበረ። በሱ ብጀምር ደስ ይለኛል፣ ቀለል ለማድረግም። ምክንያቱም ብዙ ኢንተርቪው ሜሬጅ ላይ አላወራም እላለሁ። እንዴ ለምንድን ነው የማታወራው ይሉኛል። እኔ የሜሬጅ እና የፋሚሊ ቴራፒስት አይደለሁም። እንዴ የምታያቸው ኬዞች እኮ ግን በብዛት እንደዛ ነው የሚወራው። አዎ አያለሁ። ስለዚህ የሜሬጅ የፋሚሊ ካውንስሊንግ የትዳር የቤተሰብ ምክር አገልግሎት ሰጪና የቤተሰብ የምክር አገልግሎት ባለሙያ ይለያያል እላለሁ። እንደው ለተመልካችም ግልጽ ለማድረግ ነው ለሚሰሙን ሰዎች። በምን መልኩ ነው የምገልጸው? አንድ ሐኪም 7 ዓመት ይማራል። ጂፒ ነው አይደል የምንለው። ስፔሻላይዜሽን የለውም ግን ያክማል። ግን ጋይናኮሎጂስት አንለውም፣ የማህፀን ስፔሻሊስት አንለውም፣ ዴንቲስት አንለውም፣ የጥርስ ሐኪም አንለውም፣ የጨጓራ ስፔሻሊስት አንለውም። ከዛ ተጨማሪ ስፔሻላይዝ ማድረግ አለበት ማለት ነው። እኔ አጠቃላይ ስነ ልቦና ትምህርትን ተማርኩ። የምክክር አገልግሎት የካውንስሊንግ ሳይኮሎጂ የሚባለውን ተማርኩ። ኦፍኮርስ የሜሬጅ ፋሚሊ ቴራፒ እሰጣለሁ ነኝ ማለት ግን አይደለም። በሱ አልሰለጠንኩም። ኢትዮጵያ ውስጥ እስከማውቀው ጊዜ ድረስ አንድ ሰው ነው ያለው። እዚህ ሀገር ውስጥ አንድ ሰው ነው ያለው። ለብዙ ሰው ሜሬጅ ፋሚሊ ቴራፒስት ሚዲያ ላይ ሰዎች ወለው ሲናገሩ እደነግጣለሁ። የለም፣ በእርግጠኝነት ነው የምናገረው፣ አንድ ሰው ነው ያለው። ውጪ አሉን ባለሙያዎች በትዳር በቤተሰብ። ከዚህ አንጻር ነው ሪዘርቭድ መሆነው የምታቀበው። አንድ ይሄ ነው። ሁለተኛው እንግዲህ ቅድም የነገርኩሽ ጣፋጭ የሚወደው ልጅ ታሪክ እንንገራቸው። እና እናት ትቸገራለች። ልጅ ጣፋጭ እየበላ በጣም ያገኘውን ጣፋጭ መብላት ነው። ቴምር በጣም ይወዳል እና ብዙ ቦታ ወሰደችው፣ መከረችው፣ ቆነጠጠችው፣ ገረፈችው። ሊያቆም አልቻለም።
እና አንድ ጎረቤቷ አይ እዚህ ሀገር እኮ አንድ አዋቂ ያሉ እዛ ውሰጁ እሳቸው ያስቆሙታል። ያው የእናት ነገር ነው። ተቸግራለች። በጠዋት ተነስታ ስትጓዝ ዋለች። መቼ አንድ ቦታ አሳድሩኛለች። በሁለተኛው ቀን ስትጓዝ ውላ ወደ ማታ አካባቢ ደረሰች። አሳዩዋት። የአዋቂው ቤት እዛ ጋር ነው ምናምን ተባለ። ሄደች። ሰልፍ ነው። በመከራ ደረሳት። ምንድነው ችግርሽ? ያው ተናገረች። ነገ ጧት ይዘሽው ነይ። አረ ከሩቅ ሀገር ነው ማደር የለኝም። ነገ ጧት ይዘሽው ነይ። እሺ ብላ ተመለሰች። ያሳድሩኛለች። በጧት ወሰደን። ተቀበሉ ልጁን ጭናቸው ላይ አስቀምጠው ጀርባውን እያሻሹ ጸጉሩን እያሻሹ የብዙ ጣፋጭ መብላት ጉዳትን ነገሩት። በይውሰጁ እንት በቃ ለዚህችው ነው። ትናንትናው ነው አይነግሩኝም ነበር። አይ ትናንትናማ እኔም ኪሴ ጣፋጭ ነበር እሱን እየበላው ነበር። ከርዕሳችን ጋር የሜሬጅ ጉዳይን ስናነሳ እኛ ጋር የትዳር ምናምን ጉዳይ ስናነሳ ባለትዳሮች ነን። እንደው ከዚህ ነፃ የሆነ ሰው የለም። ከትዳሩ ነፃ የሆነ ብቻ አይደለም። እኔ አንዳንድ ጊዜ በሚዲያ ሰማ ከችግር ነፃ የሆነ ትዳር አለ ወይ ብዬ ጠይቃለሁ። እና ከ3 ዓመት በፊት እንግዲህ አድማጮችም ሊደነግጡ ይችላሉ፣ ሜሬጅ ቴራፒ ወስዳለሁ ለራሴ። 3 የሚሰጠኝን የምክር አገልግሎት ባለሙያ አይ ይሄ ቻሌንጅ እኮ እኔ ጋር መሆኑ ነው የገረመኝ አልኩ። ያ ማለት ምን ማለት ነው እያልከኝ ያለኸው? አንድ የኩላሊት ስፔሻሊስት ኩላሊቱ አይታመም ማለት ነው። ኦኬ። ስለዚህ ባለሙያ ጋር የሚሆን እኔ ጋርም አንቺ ጋር ማንኛውም ጋር ትዳር ሊታመም ይችላል ማለት ነው። ዋናው ግን መታከም ይችላል ነው። ሂደት ውስጥ ያሉትን አስቸጋሪ ጉዳዮች ነፃነን ማለት ባይሆንም ግን ደግሞ የተወሰነ ወይ እውቀት ይኖረናል ወይ ልምድ ይኖረናል ወይ እይታ ይኖረናል እና አይ ቲንክ በጣም ውይይት የሚፈልግ ኤሪያ ነው አይደል? አይመስልህም? በጣም ማውራት ያለብን ክፍል ይመስለኛል። እውነት ነው። ይህ ነው። አሁን ለምሳሌ እኔ እዚህ የስነልቦና ሙያ ውስጥ ስገባ ተዘጋጅቼ ነው። አውቄ ባልዘጋጅ የሚያዘጋጀኝ ተቋም አለ። ኦኬ 12ኛ ክፍል ማለፍ አለብኝ፣ በጥሩ ውጤት ዩኒቨርሲቲ መግባት አለብኝ አይደለም? ከዛ በፊት መማር አለብኝ፣ ስራ እንዴት መስራት እንዳለብኝ ማወቅ አለብኝ። ብቻ አካውንቲንግም ኢንጂነሪንግም ሁሉም ይጠይቃል። በሚገርም ሁኔታ ግን ትዳር የሚባል ተቋም ስንገነባ ማንም የሚያዘጋጀን የለም። አንማር፣ በመላምት ነው የምንገባው፣ በህልም ነው በቃ የምንገባው። እና ከዛ ያን ጊዜ በስነልቦና ሾክ ነው በቃ መደንገጥ ውስጥ ግጭት ውስጥ እንገባለን። እንደው ብዙ የትዳር ፍቺዎች በ5 ዓመት ውስጥ ነው ይባላል ጥናቶች። ሂደቱ ላይ በቃ በተጋቡ በ5 ዓመት ውስጥ ወደ በቃ የሚፋቱ ባልና ሚስቶች በ5 ዓመት ውስጥ ይፋታሉ፣ ወደ 69-70% አካባቢ። ያ ለምን? ሾክ ነው። እና ድንጋጤ ብቻ ሳይሆን የምንጠብቀው ነገር የምናስበውና ትዳር ውስጥ ያለው እውነታ የተለያየ ነገር ነው። ለዚህ አሁን ስነልቦናዊ ሚና አለው ወይ? ስነልቦናችን ትዳር የምናይበት አዎ፣ በስነልቦና ትዳር በእንግሊዝኛው ሲስተም ነው የሚለው። የአንድ ሰው አይደለም ወይም የሁለት ሰው አይደለም፣ ስርዓት ነው። ማህበራዊ ስርዓት አለው፣ ሚና አለው። የባል ሚና፣ የሚስት ሚና። በአሁኑ ሰዓት መደበላለቅ ቢኖርም በቃ የትዳር ውስጥ ግጭትን ከሚያባብሱና ለፍቺ ከሚዳርጉ ነገሮች የሚና መደበላለቅና ሚናን አለማወቅ ነው። ኃላፊነትንም አለማወቅ ነው። ትዳር ውስጥ ሌላው ያለው ውሳኔ አለው። ይሄም እንግዲህ ሲስተሙን ነው የሚያሳይ። ትዳር ውስጥ ስሜት አለ። ትዳር ውስጥ መስተጋብር አለ። ትዳር ውስጥ ኢኮኖሚ አለ። ይሄን ሁሉ ስታዩ
ትዳር ዝም ብሎ ይሄ ቫኪዩም ውስጥ ወይም ምንድነው ባዶ ነገር ውስጥ የተቀመጠ አይደለም። መዓት ነገር ነው ያለው። የግለሰቡ ደግሞ አስተሳሰብ አለ እና ብዙ ጊዜ ምን እላለሁ ከላይ ስናየው ሁለት ሰዎች የተጋቡ ይመስላል። ኦኬ፣ በፍጹም ሁለት ሰዎች አይደሉም የተጋቡት። ግን እንግዲህ የስነ ልቦና አገልግሎት ውስጥ ወደ 25 ዓመት ነው። ትዳሬም እንደዛው ነው፣ እኩል ነው እላለሁኝ ብዙ ጊዜ። ለምሳሌ በኢኮኖሚ ቢጋጩ፣ በሆነ ነገር ባልና ሚስቶች ባይስማሙ፣ ያልተስማሙት ሁለቱ ብቻ አይደሉም። ምናየው ሁለት ሰው ነው፣ 6 ሰዎች ናቸው ትዳር ውስጥ ያሉት። ባል አለ፣ ሚስት አለች፣ የባል አባትና እናት አሉ። ይሄ ኤክስቴንድድ ፋሚሊ እሱን እያልኩ አይደለም። የሚስትም እናትና አባት አሉ። የሆነ ሞዴል አለ። ሞዴል አይምሯችን ፓረንታል ሞዴል ነው የምንለው። ትዳር ምን መሆን አለበት፣ ጋብቻ ምን መሆን አለበት፣ የጋብቻ ሁኔታ ምን መሆን አለበት ብለን የቀረጽ ነው 80% የቀረጽ ነው እኛ አይደለንም። ወይ ትዳር ውስጥ መገባው አባቴን እናቴን አስተሳሰባቸውን፣ ባህሪያቸውን፣ ኃላፊነታቸውን ይዤ ነው የምገባው። በከፊል ደግሞ እናቴን፣ ሚስቴም እንደዚሁ። ምናልባት 30 ዓመት ለብቻ ኖረው የሚጋቡ ባልና ሚስቶች 30 የተለያየ ልምድ ነው ያላቸው ማለት ነው። ስለዚህ በስነ ልቦና ትዳር ማለት ጋብቻ ማለት የሁለት ሰዎች ጋብቻ አይደለም፣ የብዙ ነገሮች ጋብቻ ነው። ከባድ የሚያደርገውም ለዛ ነው። ዳይናሚክ ነው፣ በጣም ተለዋዋጭ ነው። ብዙ ፋክተሮች አሉት። ጥሩ እንዲሆንም ጤናማ እንዲሆንም ጤናማ እንዳይሆንም የሚያደርገው እሱ ነው። አሁን ጤናማ ያልሆነ ትዳር ምን ይመስላል? በዛ ውስጥ ደግሞ ፍቅርንም እናንሳ። ፍቅር በቂ ነው ወይ? ቅድም አንዱ ስሜትን ካልገለጽኩ ስሜት አንዱ ነው ትዳር ውስጥ በስነ ልቦና ቅድም ከዘረዘርኳቸው። ከስሜት ውስጥ ደግሞ አንዱ ላቭ ነው፣ ፍቅር ነው። ፍቅር ብቻ ግን ትዳር ነው ማለት አይደለም፣ ይሆናል ማለት አይደለም። ብዙ ሰው እንደውም አንድ አጋጣሚ ልንገርሽ። አጋጣሚዎች ብዙ ነገር ያስተምራሉ ከሳይንስ በላይ። ከ2-3 ዓመት በፊት ይመስለኛል አባትና እናቴ 50 ዓመት በዓላቸውን በአጋጣሚ እናከብራለን እና እዛ ፕሮግራም ላይ አንደኛው የልጅ ልጁ ጥያቄ አግብታለች፣ አዲስ ያገባች ነች እና ትዳር እንዴት ነው ብላ ትጠይቀዋለች። ከባድ ጥያቄ ነው እና አባቴ በጣም ረጅም ሰዓት ወሰደና እሺ ልጆች እንግዲህ ጥሩ ጥያቄ ነው ትዕግስት ያነሳችው፣ የልጅ ልጅ ትዕግስት ትባላለች እና ትዳር እንግዲህ በፍቅር ብዙ ትዳር በፍቅር ይጀመራል። የሚያድገው የሚጎለብተው ግን በመቻቻል ነው። ስለዚህ ሲጀመር ወይ ፍቅር የመሰለው ነገር ፍቅር አይደለም፣ ወይም እውነተኛ ፍቅርም ከሆነ እሱን ይዞት የሚሄደው መቻቻል ነው ማለት ነው። ቅድም ያልኳቸው ፋክተሮች ይይዙታል። ኃላፊነት ያልኩት ለምሳሌ አንደኛው አዎ ፍቅር እንደው ትዳርን አዝሎ ይኖራል ማለት አይደለም። ሁልጊዜ ሌሎች ኃላፊነቶች የመሳሰሉት ነገሮች በደንብ ተሸክሞት ይኖራሉ። ግን መቻቻል ሲባል ምን ማለት ነው? እሱን እንግዲህ በደንብ እንመጣበታለን። ስለዚህ ፍቅር ብቻ በቂ አይደለም። ምናልባት መነሻ ሊሆን ይችላል፣ ግን ሌሎች አሉ። በቃ ኃላፊ አንዳንድ ጊዜ እንደው እውነት ለመናገር የትዳር የምክክር አገልግሎት ውስጥ የስነ ልቦና ድጋፍ ውስጥ ተዋደን ተፋቅረን ምናምን፣ ግን በትክክል
ተዋዳችሁ ተፋቅራችሁ ነው ወይ ብለሽ ስትጠይቂ ስሜት ነው። በቃ ድንገት አየኋት፣ ወደድኳት፣ ፍቅሯ ከነፍኩ ምናምን፣ ገና አልተያዩ፣ አልተጠናኑም። ስለዚህ ፍቅር ሊሆን አይችልም። ሲጀመር ፍቅር መላመድ ነው። ፍቅር ሼር መደራረግ ነው። የኔ ብሎ ነገር የለውም። ፍቅር ይቅር ባይነት አለው። ያ ቅድም ያልነው ደግሞ መቻቻል አለው፣ ማለፍ አለው። ሁሉን ነገር ትዳርን በአእምሯችን አንመራም። ብዙ ሰው ትዳርን በአእምሮ መምራት ይፈልጋል፣ በሎጂክ በሪዝን። በቃ ይህን ካረኩኝ እሷም ይህን ማድረግ አለባት፣ ይህን አድርግ ያለሁኝ እሱም እንዲህ ማድረግ አለበት ከሆነ ፍቅር ይሄ ምንም የፍቅር መገለጫ አይደለም፣ የስሜት መገለጫ ነው፣ የአእምሮ መገለጫ ነው። ፍቅር ልብ ነው፣ አይጠብቅም ማለት ነው። ምናልባት ለይተን እንድንረዳው አየኋት፣ ወደድኳት ወይም አየሁት ዘንድ ተጋባን፣ ይሄ አሁን ያልነውን ስሜት አይገልጽም። ኢንፋቹዌሽን ነው የምንለው። ይሄ ስሜት ነው። ስሜት ሁሉ ፍቅር አይደለም። ፍቅር ጥልቀት ያለው ነገር ነው፣ አካል ብቻ አይደለም። ስሜትም አለው። ስሜት ብቻ አይደለም፣ እምነት አለው፣ መልቀቅ አለው። መልቀቅ አለው ማለት ይቅር ማለት አለው። ይቅርታን ማመን በአእምሯችን በፍጹም አንመዝነው። ፍቅርንም በአእምሯችን መዝነ ነው አይደለም። ምናልባት በኋላ እንመጣበታለን። ፍቅር ውስጥ አንድ ጎትማን የሚባል የስነ ልቦና ባለሙያ ነው፣ የጥንዶች ወይም ደግሞ የትዳር ሐኪም ነው። ላቭ ማፕ የሚለው አለ። ላቭ ማፕ የፍቅር ካርታ። ሶ ፍቅር መሀል ላይ ነው የሚመጣው። ከታች ፍሬንድሺፕ አለ፣ ጓደኛነት፣ መታወቅ፣ አብሮ ማሳለፍ እያለ ያድግና መሀል ላይ ላቭ ይጀምራል። ልክ እንደ ጎጆ ቤት ነው ስዕሉ ራሱ። ከዛ ድሪም ህልም እና ሚኒንግ ትርጉም፣ የህይወት ትርጉም እና ይቅርባይ መሆን። በቃ የፍቅር እና የትዳር የመጨረሻው ደረጃ ማለት ኳሊቲው ይቅርባይነት ነው። ስለዚህ ጤናማ ያልሆነ ትዳር ምንድን ነው ካልሽኝ፣ ይቅር የማይባባል ትዳር ጤናማ አይደለም ማለት ነው። አሁን በዚህ ትዳር ውስጥ ቅድም እያነሳሁልህ ነበረ፣ አንድ ባለሙያ የፍቺ ባለሙያ ነው፣ ሌላ ሀገር ላይ ያለ ሎየር ነው። እና ምንድነው ሲል የነበረው ይሄ የጥል እንደ አንድ ስኪል ነው እና የሁለቱ ሰዎች ዘላቂነትን የሚወስነው አንዱ ነገር ምን ያህል በመጣላት ስኪልድ ናቸው ወይ የሚለውን ነገር ያሳያልን ብሎ ሲል ነበርና ይሄ የውይይት አቅማችን በትዳር ውስጥ ማለት ነው፣ የመወያየትም የመጣላትም አቅማችን ምን መምሰል አለበት? ጤናማ ያልሆነ ትዳር ግጭት አልባ አይደለም፣ ግጭት ያለው ነው። አንድ ትዳር ግጭት ካለው ጤናማ ነው። ብዙ ሰው ሊደነግጥ ይችላል። ግጭቱን የምንፈታበት ክህሎት ከሌለን ጤናማ አይደለም ማለት ነው። ችግር የመፍቻ ቅመሙ፣ ክህሎቱ፣ ተግባቦት ከሌለ ያ ትዳር ጤነኛ አይደለም። አንድ ሁለተኛ፣ ትዳር ችግር ይፈታል ሁልጊዜ።
ችግር የሌለውም ትዳር የለም ማለት ነው። ችግሩን መፍታት ካልቻልን ግን ጤነኛ አይደለም። ስለዚህ ኮንፍሊክት፣ ግጭት ተፈጥሯዊ ነው ትዳር ውስጥ። እንኳን ትዳር ውስጥ አይደለም ራስ ጋር። ምክንያቱም ጥንዶቹ የተለያዩ ናቸው ብለናል ቅድም። 30 ዓመት አይተዋወቁ። እዚሁ ላይ መጨመርልሽ ባልና ሚስት ሲጋቡ ስንት ፐርሰንት የሚተዋወቁ ይመስልሻል? አንቺ ባለቤትሽን ስታገቢ ስንት ፐርሰንት? በጣም ትንሽ 20% ከተዋወቁ ትልቅ ነገር ነው። ሌላው 30፣ 40፣ 50% አብረው ሲኖሩ የሚመጣ ነው። ሲጋጩ ችግርን ሲፈቱ ነው ማለት ነው የሚቀራረቡት። እውነቱን ነው ያልሽው ሰውዬ። አዎ ግጭት ተፈጥሯዊ ነው። አንደኛው ትዳሩ እየሰራ መሆኑን ማመልከቻ ነው። ቅድም ያልኩሽ ጎትማን የሚባለው ሰውዬ ትዳርን የሚጋልቡ 4 ፈረሶች ይላል እሱ። 4 ፈረሶች አሉ። አንደኛው ፈረስ ጥንዶቹ ሲወቃቀሱ፣ መወቃቀሱ ችግር የለውም። የ30 ዓመቱን፣ የ40 ዓመቱን፣ የ5 ዓመቱን አንቺ እንዲህ አርገሽኝ፣ አንተ እንዲህ አርገኝ ምናምን አደገኛ ፈረስ ነው ትዳር ውስጥ በቃ። ሁለተኛው ትዳርን የሚጋልበው ፈረስ ዊዝድሮዋል ነው። ይሄ መሸሽ ነው። ችግር ይኖራል፣ ዝም ነው። ሚስት ጉዳዩን ስታነሳ ዝም ነው ባል የሚለው። ወይ ዝም ይላል ወይ ወጥቶ ይሄዳል። ወጥቶ ሄዶ ችግር የለውም። ስፖርት ሰርቶ ቤተክርስቲያን ደርሶ ቢመለስ ችግር የለውም። ወይ አልኮል ቤት። ይሄ ዊዝድሮዋል ነው። ሚስትም እንደዚሁ 2 ፈረስ። ኦኬ፣ አንደኛው ወደ ኋላ ነው፣ ወደ ኋላ መሄድ ነው። ሁለተኛው ዊዝድሮ ማድረግ ነው። ሶስተኛው ኢሞሽናል ሪዝኒንግ ነው ማለት ግምት። በቃ ትረዳኛለች ሚስት አይደለች ይረዳኛል ብሎ ነገር የለም። አራተኛው መወቃቀስ ነው። በቃ ወቀሳ ላይ ብቻ፣ ኔጌቲቭ ነገር ላይ ብቻ ፎከስ ማድረግ ነው። ይሄ የበረታ ከሄደ ትዳሩ ጤናማ አይደለም። ከዛም በላይ ደግሞ በቃ አደገኛ ሁኔታ ላይ ነው ያለው ማለት እንችላለን። ይህን የሚፈታው ግን አሁን ምንድን ነው? ተግባቦት ነው፣ መነጋገር ነው። ስለዚህ ብዙ ጊዜ የምንላለው ኢንኮምፓተብል የሆኑ ጥንዶች የሉም። ይሄ የማይጣጣሙ በጣም የተለመደ ቃል ነው። አንጣጣም፣ እኔ እና እሱ፣ እኔ እና እሷ ምናምን። የማይጣጣም ባልና ሚስት የለም። ኬሚስትሪያቸው፣ ቃላቱን እየፈለኩኝ ነው ደንበኞች የሚጠቀሙበት። ኬሚስትሪያችን አይገጥም፣ ጣፋንታችን የሚገጥም አይደለም የሚባል አባባል አለ። ትዳር ውስጥ ግን ኢንኮምፓተብል የማይጣጣመው ኮሚኒኬሽን። ኢቭን ሜሬጅ ውስጥ ኢንኮምፓተብል የወሲብ አለመጣጣም በጣም ይገርመኛል። ባለሙያ የሆነ ሰው ሁሉ የወሲብ አለመጣጣም አለ ብሎ ያምናል። ኢንኮምፓተብል ኮሚኒኬሽን ነው ያለው፣ ወይ የማይጣጣም ተግባቦት ነው ያለው። እሱ ካለ የማይጣጣም ስሜት አለ። ያም የማይጣጣም ስሜት ካለ ደግሞ የማይጣጣም ትዳር ይሆናል። ቁልፉ ምንድን ነው? ኮሚኒኬሽን፣ ተግባቦት ነው። ፍላጎትን መግለጽ በተለያየ መልኩ ማለት ነው። ማንገልጽበት ምክንያት ምንድን ነው? የምንፈልገውን ነገር ቅድም ካልኩት ጋር በደንብ የሚገናኝ ነው። ግን ጠቅለል የሚያደርገው ፍላጎትን ብቻ ሳይሆን ስሜታችንን፣ ሀሳባችንን ትዳር ውስጥ የማንገልጽበት ምክንያት ፍርሃት ነው። ትዳር ውስጥ ፍርሃት የሌለ ይመስለናል። አደገኛ ፍርሃት ነው ያለው። እኔ
በጣም የሚደፋፈሩ ባልና ሚስቶች ናቸው፣ የሚፈራሩም ባልና ሚስቶች ናቸው። በራሳቸው ሁኔታ ውስጥ ኢንሰኪውርድ ናቸው። ምናልባት ባልን ኢንሰኪውር የሚያደርገው የሚያስፈራው ነገር ሚስትን ላስፈራት ይችላል። ሁለቱም ግን ፍርሃት ነው። ስለዚህ አይነጋገሩም፣ ፍላጎታቸውንም አይገልጹም። በጣም በሚገርምሽ ሁኔታ አንድ ጥናት ብገልጽልሽ፣ አንቺንም ልጠይቅሽ፣ 5 የምታውቂያቸው የቅርብ የሆኑ ሰዎች አስቢ ብልሽ፣ የቅርብ 24 ሰዓት 10 ሰዓት የምታገኛቸው፣ ከዛ ስሜትሽን ሀሳብሽን በግልጽ የምትነግሪውን ሰው አንድ ቁጥር ስጪው ብልሽ፣ ከዚህ ከ5ቱ ቀጥሎ 2 3 ብልሽ፣ ብዙዎቻችን ጋር ተቃራኒ ነው የሚሆነው። 24 ሰዓት የምናገኘው ወይ ባል ይሆናል ወይ ሚስት ይሆናል። ስሜታችንን ፍላጎታችን ምናምን የምንገልጸው ምናልባትም ሩቅ ለሆነው ሰው ነው። ይሄ ጥናት ላይ የተመሰረተ ነው። የሚገርመው ይሄ ምንድን ነው የሚያሳየው? ጥንዶች አብረው እየኖሩ ኢንሰኪውርድ ናቸው ማለት ነው። ይፈራሉ። እንደገና ጀጅ ያረገኛል፣ ታረገኛለች። ሌላው ጥንዶች ውስጥ ኃይለኛ የሆነ ፓወር ስትራግል አለ። ባልና ሚስቶች በቃ በእኛ ባህል ምንድነው የፉክክር ቤት ሳይዘጋ ያድራል የሚባለው ነው። ፓወር ስትራግል ዋነኛነት እነዚህ ናቸው። ፍርሃቱ ምንድን ነው? እንደምንፈራ በጣም ጥሩ ጥያቄ ነው ይሄ። የሚገርመው ፍርሃት ምክንያታዊ አይደለም። የምንፈራው ነገር ሁሉ ምክንያታዊ አይደለም። ፍርሃትን ተምረን ነው የምናገኘው። እውነታ ላይ መሰረት ያደረገ አይደለም። ምናልባትም እንደዚህ ብል እንዲህ ይለኛል ከሚል አስተሳሰብ የመነጨ ነው። እንደዚህ ብላት እንዲህ ትለኛለች የሚል ግምት ነው። ዲስቶርት ተውት ነው የምንለው። የተሳሳተ የተዛባ አመለካከት ነው። አንድ ሁለተኛው ከታች ጀምሮ ቀደም 6 ሰዎች ናቸው የሚጋቡት ብያለሁኝ አይደል? እናትና አባት ኮሚኒኬት የሚያደርጉበት የተግባቦታቸው የችግርን የመፍታት መንገዳቸው አብዛኛው እንግዲህ ቀደም ሲስተሚክ ነው አላልንም፣ በደንብ በተደራጀ መልኩ አይደለም የመጣው። እናትና አባቴ ሲዋሩ እያየሁ ላይሆን ይችላል ያደኩት። ችግር ሲፈቱ ሲፈራሩ ሊሆን ይችላል። ያ ይጋባል ነው። እንደው ከስሜቶች ሁሉ በቀላሉ የሚዛመት የሚጋባ ስሜት ፍርሃት ነው። ይሄ ደግሞ ትዳር ውስጥ በጣም የተለመደ ነው። ስለዚህ ምክንያት የለውም ፍርሃታችን፣ ስሜት ነው። ግን ብዙ ጊዜ የተሳሳተ አመለካከት ነው የሚሆነው እና ግምቶቻችን ናቸው። ስለዚህ ቀጥታ ከትዳር አጋራችን ጋር የሚያያዝ ነገር አይደለም። በነገራችን ላይ ጥንዶች ባለትዳሮች ለምክክር አገልግሎት ለስነልቦና ድጋፍ መጥተው አንደኛው የምናሳያቸው ነገር ምንድን ነው? ልጅነታቸው ላይ የተፈጠሩ ነገሮች ናቸው። የግዴታ የስነልቦና ቁስል ይሆናል ማለት አይደለም። እናቱን የሚያይበት መንገድ፣ አባቱን የሚያይበት መንገድ በኋላ ከሚስቱ ጋር ያለውን ግንኙነት ይወስናል። አብዛኛው 80% ከሚስቱ ጋር የተያዘ አይደለም፣ ከባሏ ጋር የተያዘ አይደለም። ፍርሃቱ 80% ትልቅ መረዳት ነው። አዎ በቃ ይሄን ነው የምንፈጥረው። በነገራችን ላይ የትዳር ሕክምና የትዳር ስነልቦና ድጋፍ ይሄ አይምሯችን ውስጥ የተደበቀው ማንነት እየዘወራቸው እንደሆነ ማሳየት ነው። ለካ ከኔ ጋር የተያዘ አይደለም፣ ለካ ከሚስቴ ጋር የተያዘ አይደለም፣ ይሄ ነገር ለካ ከባለቤቴ ጋር የተያዘ አይደለም፣ ለካ የብርጭቆ የልጅ ጉዳይ አይደለም፣ የኢኮኖሚ ጉዳይ አይደለም፣
አይደለም። ከላይ የሚመስለው የኢኮኖሚ ሲመጡ እኮ በኢኮኖሚ አልተስማማንም፣ በልጅ አስተዳደግ አልተስማማንም፣ ባለባበስ አልተስማማንም፣ በእምነት አልተስማማንም፣ እንደዛ ነው የሚሉት። 20% ብቻ ነው። እና ከአንቺ በፊትም ሌላ አንድ ሌክቸር ነበረኝ አዲስ አበባ ዩኒቨርሲቲ እያልኳቸው ነበረ። ጥያቄ ነበር፣ ብዙ ጥንዶችን ጠይቃቸዋለሁ። ታይታኒክን አይታችኋል? ብዙዎቹ እንግዲህ ስለ ከተማ ትዳር ስለሆነ እያወራን ያለ ነው። እንዲህ አዎ ታይታኒክ በቃ የፍቅሩ ምናምን ለምን እንደተገለበጠ ታውቃላችሁ? አዎ በረዶ ክምሩ መቶት ነው። የትኛው በረዶ መታው? ያ የተከመረው በረዶ አይደለም። ታይታኒክ ካፒቴን እኮ የበረዶን ክምር አየው አይደል? በሩቁ የበረዶው ክምር። ከዛ ሸሸ። ሲሸሽ ከኋላ በኩል ያለው የበረዶው ክምር አይደለም፣ ውሃ ውስጥ ያለው አይስበርግ እሱ ነው የገለበጠው። ትዳርን ብዙ ጊዜ የሚገለብጠው ይህ ከላይ ያለው የኢኮኖሚ ችግር፣ የወሲብ ችግር፣ የልጆች አስተዳደግ ችግር፣ የሃይማኖት ምናምን ችግር 20% ነው። 80%ቱ የማያውቁት ነገር፣ የማንገምተው ነገር ነው የሚያደናቀፈን። ፍርሃት እዛ ውስጥ ነው ያለው። ፍላጎት እዛ ውስጥ ነው ያለው። ያልተገደበ ወይም ያልተገለጸ ፍላጎት። የውስጥ ግጭት እዛ ውስጥ ነው። አመለካከት እዛ ውስጥ ነው ያለው። ያ ትዳሩን ያናጋዋል። ስለዚህ ራስህ ላይ ማተኮር ትችላለህ ማለት ነው። ትልቁ ስራ እሱ ነው። ትልቁ ስራ ራስን መሆን፣ ራስን ማየት፣ ራስን ማከም ነው። በጣም የሚገርም ነገር ልንገርሽ። ያው በስነ ልቦና ሙያ ውስጥ በትዳር ምክር ውስጥ ሁለቱም እኩል መጥተው እኩል ልክ እንደ ሕክምና አሰስመንት አለ፣ ምዘና። እሱን ወስደው ችግራቸው የት ጋር እንደሆነ አይተው እኩል ደግሞ የምክር አገልግሎቱን ቢወስዱ ይመከራል። እኔ እስካሁን ባለኝ 20-25 ዓመት ልምድ እኩል የመጡ ባልና ሚስቶች በጣት የሚቆጠሩ ናቸው። ወይ ባል ይመጣል ወይ ሚስት ትመጣለች። ባልሽ ካልመጣ እሱ መምጣት አለበት፣ እሷ መምጣት አለበት። ብዙ አልጫለሁ። አንዳንድ ባለሙያዎች እንደዛ ግፊት እንደሚያደርጉ አውቃለሁ። እሷ መጣለች። እሷ ችግሩን የምታየው እንዴት ነው? አራቱ ፈረሶች እሷ ጋር አሉ። የዛሬ 30 ዓመት እንዲያርጎኝ 5 ዓመት እንዲያርጎኝ እንዲያርጋኝ አለ። ዊዝድሮ ታደርጋለች፣ ትሸሻለች፣ ይሸሻል። መወቃቀስ አለ። እሱ መኖርና ዲስቶርሽን ስለ ትዳር ያለ አስተሳሰብ ብዙ ጊዜ በዚህ ብቻ የትዳር ችግሩ ይፈታል። አንድ ደንበኛ ለብቻዋ ነበር የመጣችው። ቅድም ያልኩሽን ነገርኳት። ባልና ሚስት በእምነት በሃይማኖት ሌላ ሊሆን ይችላል። ይህ አባባል ላይሰራ ይችላል። ባልና ሚስት ግን አንድ አይደለም። የቱም ጋር አንድና አንድ አይነት ሊሆኑ አይችሉም። እና እንዴ ባልና ሚስት አንድ ካልሆነ እንግዲህ አስቢ፣ በሃይማኖት ውስጥ ማህበረሰቡ ባልና ሚስት አንድ ነው። ምን ማለት ነው አንድ ነው ሲባል? ልዩነት የለንም። እንዴት ልዩነት ይኖረናል? ልዩነት እንዳለን በትክክል ማስረዳት። ቢያንስ በጾታ አንድ አይደለንም፣ በከለር አንድ አይደለንም፣ በፍላጎት አንድ አይደለንም፣ በአመለካከት አንድ አይደለንም። ይህን በስንተኛው ቀን መጣች? 8 ዓመት እንቅልፍ አልተኛችም።
8 ዓመት በትዳር ምክንያት ይኸው 3 ሳምንት እንቅልፍ ያላልቃለ። ከባለቤቴ ጋርም ሰላም ሆነናል። ባለቤቴም አሁን መምጣት አይፈልግም፣ መምጣት ይፈልጋል። መሀል ላይ ነው የሰራሁት፣ እሷ ላይ ነው። በሚገርም ሁኔታ እሱም እንደዛ ነው የሚያስበው። ሁለተኛው አትረዳኝም፣ አይረዳኝም ነው። ምንድነው? ኢሞሽናል ሪዝኒንግ። ካልነገርኳት እንዴት ትረዳኛለች? ካልነገርሽው እንዴት በቃ ኤምፓወሪንግ ነው። ግን ያው ራስ ላይ መስራት ባይተሰል ብዙ ነገር መቀየሩ ማወቅ ብዙ ነገር። ምክንያቱም አንደኛው ያለው ችግር ኤክስፔክቴሽን አይደል? ከባሌ ካልጠበኩ፣ ከሚስቴ ካልጠበኩ፣ መጠበቁ ችግር የለውም። መጠበቅ ውስጥ አደገኛ ትእዛዝ አለ። እኛ በስነልቦና ሹድ ቲንኪንግ ነው የምንለው። በቃ ሚስቴ እንዲህ ማድረግ አለባት፣ እንዲህ መሆን አለባት፣ ባሌ እንዲህ ማድረግ አለበት፣ እንዲህ መሆን አለበት። ይሄ በራሱ አደገኛ ነው። ሚናችን እንዳንወጣ ያደርገናል። ኃላፊነቴ እንዳልወጣ ያደርጋል። በቃ ሚስቴ እንዲህ ማድረግ አለባት፣ እንዲህ ማድረግ አለባት ባልኩ ቁጥር የኔ ኃላፊነት የት ነው? በቃ ትዳሩን የፈጠሩት 2 ሰዎች ናቸው። 50-50 በቃ ኃላፊነት አለባቸው። ትዳሩን 50-50 ሆነው ሲገቡ ስንት ፐርሰንት ነው አንቺ ኃላፊነት ትዳር ውስጥ? 100። እንዴት እንደዚህ አልሽ? ብዙ ሰው እንደዚህ አይደለም የሚያስቡ። እኔም ተምሬ ነው አይመስለኝም ነበር። በቃ 50% ምናምን። የኔ ኃላፊነት 100% ነው። የእሷ ምን ሊሆን ነው? አጣፍቶ ሰው 0 የእሷ 0 ሆነ እኮ ይላል። የእሱ አይደለም። ከተወጣች ሰየው፣ ከተወጣ ሰየው። ቅድም ትንሽ አንስተዋል ስለ ትዳር ያለን አመለካከት ውስጥ ያው ካለ የ25 ዓመት ልምድ መረዳታችን ውስጥ ያሉ ስህተቶችን እስቲ ንገረን፣ ወይም በትክክል ያልተረዳናቸው ነገር። የተሳሳተ አመለካከት ትዳር ውስጥ ቅድም ካልኩት ጋር በቃ ባልና ሚስት አንድ ናቸው። በጣም ትልቅ ሚስኮንሰፕሽን። አንዳንድ ጊዜ ትዳርን ይሄ ኢሉዥን በጣም ፋንታሲ ቅዠት የሚያደርገው ይሄንኛው አንድ አይነት ናቸው ነው። ባልና ሚስት አንድ ናቸው አይደለም የምንባለው። እንደኔ ነው አሁን ሴት ነኝ አይደል? ባሌም እንደኔ አይነት ነው። ባህሪው፣ ማንነቱ፣ እይታው ነው። ምን ማለታችን ነው? ምን ማለታችን በቃ ባልና ሚስት ተመሳሳይ ናቸው፣ አንድ አይነት ናቸው ሲባል በቃ ሰው የሚረዳው ነው የምልሽ። እንትን እኮ ፕሪቺንግ ውስጥ ያለው እሱ አይደለም፣ ስብከቱ እሱ አይደለም። ግን የምንወስድበት መንገድ ባልና ሚስት አንድ ነው፣ የምናስበውም አንድ አይነት ነው፣ ስሜታችንም አንድ አይነት ነው፣ ስብናችንም አንድ አይነት ነው አይደለም። ግን እና እዚህ ላይ ስብና ስለመጣልኝ እንደዚህ አይነት አመለካከት ይዘው ለሚመጡ ሰዎች፣ ጥንዶች፣ ሶፊያ አንቺንም ልጠይቅሽ። አሁን ቦሌ ነው ያለ ነው፣ ፒያሳ ተላክን፣ 3 ሰዎች ላክን። አንዱ ወደዛው ደውሎ ደርሻለሁ ሶፊ ምን ላድርግ አለሽ። አንዱ ዞር ስትይ ቁጭ ብሎ ወረቀትና እስክሪብቶ ይዞ ፕላኒንግ ላይ ነው። በየት በኩል ሊሄድ፣ በራይል በኩል ቀጥታ ሊሄድ፣ ከዛስ ስመለስስ ምናምን እያለ ነው። ያንኛው ግን ፒያሳ ደርሷል። አንደኛዋ ደግሞ ወይኔ ፒያሳ ሊሄድ ነው ታድዬ እያለች በቃ ትፍነከነካለች ወይም ይፍነከነካል። ማን ነው ትክክል? ሁሉም ልክ ናቸው። ግን ብዙ ሰው እንደዚህ ያስብ። አንዱ የሄደው ነው ትክክል ይልሻል፣ አንዱ በደንብ የሚያስበው ነው ትክክል ይልሻል፣
አንዱ ሄዶ ስራውን የሰራው ነው በቃ፣ ወይም ደግሞ ስሜቱን እንትን ያለው ነው ይልሻል። ስብዕና ነው። አሁን ይሄ የሶስት ሰዎች ስብዕና ነው። አንደኛው የቲንከር የምንለው ስብዕና ነው። በቃ ምናስብ አሳቢ ሆኖ አሉ። ሁለተኛው ዶር የምንላቸው አሉ። በቃ አክሽን ድርጊት ላይ ያሉ አሉ። ስብዕና ነው አንዱ። ብዙ ስብዕናን የምንተነትንበት የስነ ልቦና መንገድ አለ። ሶስተኛው ፊለር ነው። በቃ ለስሜት። አሁን ጥያቄው እነዚህ ሶስት ስብዕናዎች አንድ ሰው ላይ አሉ። ሶስቱም አሉ። በዋነኛነት ግን የትኛው ነው ነው። ሁለተኛው ጥያቄ የቱና የቱ ይጋቡ? ፊለርና ፊለር ይጋቡ? ለስሜት ቅርብ የሆኑት ይጋቡ? ለድርጊት ቅርብ የሆኑት ይጋቡ? ወይንስ የትኞቹ ይጣጣማሉ? ወይንስ ቲንከር እና ፊለር ይጋቡ? ወይንስ የትኛውም ከየትኛውም ጋር ቢጋባ ኮንፍሊክት አለው። ፊለርና ፊለር ቢጋባ የስሜትን አሳቢና አሳቢ፣ አድራጊና አድራጊ ቢጋቡ ፐርፌክት ማች ሊሆኑ አይችሉም። ፐርፌክት ብለን የምናስበው ግጭት የሌለውን ስለሆነ ሲጀመር ፐርፌክት ሜሬጅም የለም እንጂ ፐርፌክት ማችም የለም። ግን አሁን አልተጋጨንም ማለት ጥሩ ትዳር ነው ማለት ነው? አይደለም። 50 ዓመት አልተጋጩም፣ 50 ዓመት ምንም አላሉ ምናምን። እኔ ተረት ወዳለሁ። አንድ ተረት ልጨምርልሽ። የ50 ዓመት ትትና ይላል። ሌላ ቦታ ማውርቼዋለሁ። የባልና ሚስቶች ነው። እነዚህ 50 ዓመት የኖሩ ባልና ሚስቶች አንድ ቀን ተጋጭተው ተጣልተው የሚያውቁ አይደሉም። ዘመድ አዝማድ ጎረቤት የሚቀናባቸው ናቸው። 50ኛ ዓመት ላይ የ50ኛ በዓላቸውን ሲያከብሩ ያው ሚስት የጀንደሩን የስርዓተ ጾታውን እንተውና ለጊዜው ወጥ እየሰራች ቆንጆ ወጥ ባለሙያ ነች። ሁልጊዜ 50 ዓመት ሙሉ ለባሏ ቆንጆ ወጥ ታቀርብለታለች። የምታቀርበው ግን እፍታውን ነው። ምንድነው? ክሬሙን ማለት ነው፣ መረቁን። ስትሰጠው ግን በውስጧ አፈር ብላ ትለዋለች። ቁጭ ብሎ ሲበላ ለየብቻ ነው የሚባሉት። እሷ ፍቅፋቂውን ይዛ ትበላለች። እሱ የሚቀበልና ፍቅፋቂውን እየበላች ያያል። አፈር ቢ ቅመም የበዛበትን ይዘሽ ትበላለሽ ይላል። 50 ዓመት። በ50 ዓመቱ ላይ ግን ኧረ እንደው ዛሬ እንኳ እንደው መረቁን ልብላ ብላ ቆንጆ ወጥ በ50 ዓመት መረቁን ለራሷ ፍቅፋቂው ሰጠችው። ተነስቶ ካልገደልኩ 50 ዓመት ተባለ። ምን ሆናች? 50 ዓመት ሰው ደረሰ። ምን ሆናችሁ? ድምጻችሁ ማይሰማ 50 ዓመት ሙሉ የከለከለችኝ ዛሬ ሰጠችኝ። ለምን 50 ዓመት ሙሉ አልሰጠችኝ? እሷም እኔ 50 ዓመት ሙሉ እየጓጓሁ ነው የምሰጠው፣ ዛሬ ብበላ ብዬ ነው። እሺ፣ ትዳር ውስጥ አንደኛው ትልቁ ችግር የግልጽነትና የትህትና ግጭት ነው። እነዚህ ባልና ሚስቶች ግጭት የላቸውም 50 ዓመት ሙሉ። የውስጥ ግጭት ግን ነበራቸው። ያለመናገር ግጭት ነበራቸው 50 ዓመት ሙሉ ግን ሰላማዊ ነው። የትህትናና የግልጽነት ችግር ግጭት እንለዋለን። ግጭትን እንፈራለን። አዎ፣ ወይም መረዳታችን ስለ ግጭት ወይም ስላለ መግባባት። በጣም የሚገርም ፖይንት ነው ያነሳሽው። የትዳር ሕክምና ውስጥ አንደኛው ንግግር ግጭት ነው። ለብዙ ሰው ንግግር ግጭት ነው ትርጉሙ። ከተነጋገር እንጋጫለን፣ ከተጋጨን እንጣላለን። ስለዚህ ንግግር ጸብ ነው፣ ግጭትም ጸብ ነው። እንዴ በዚህ ጉዳይ አልተስማማችሁም አይደል? የት ጋር ነው የተጣላችሁት? አልተስማማንማ አይደለም። ግን ግጭት አለ፣ አለመግባባት አለ። ጸብ ማለት አይደለም። ጸብ የለም ሲጀመር። ብዙ ትዳር ውስጥ ጸብ የለም።
አለመነጋገርና አለመስማማት ግጭት ነው ያለው። ጸብ የለም። ግን ብዙ ሰው ተጣልተናል ነው የሚልሽ። ምንድነው መጣላት? እዚህ ላንቺ ሙሉ በሙሉ የለም ማለት እኮ አይደለም። ጸብ እንግዲህ አቢዩዝ አለው ማለት ነው። አቢዩዝ፣ ሴክሹዋል አቢዩዝ፣ የወሲብ ጥቃት፣ አካላዊ ጥቃት፣ የስሜት ጥቃት ሲሆን እሱ ጸብ ነው። አለመስማማት፣ መጋጨት ኖርማል። እኔ አንዳንድ ጊዜ በሀገር ደረጃ ራሱ ይሄ የትዳር ላይ ያለን አመለካከት ይመስለኛል አለመግባባታችን እንደ ጸብ ምንቆጥረው። ስለዚህ አልዳበረም ስኪላችን ክህሎታችን አልዳበረም። እንግዲህ ክህሎት ካልዳበረ ክህሎት ብዙ ነገር ነው። ትዳር ውስጥ ብዙ ሰው አድጎ ነው የሚጋባው። አድጎ ማለት በቃ በህግም በባዮሎጂም 18 ከሞላ በኋላ ባልና ሚስት ወንድና ሴት አድገዋል፣ መጋባት ይችላሉ። በህግም በባዮሎጂ። ችግሩ አይዳብሩም። ሳይዳብሩ ነው ብዙ ትዳር ብዙ ጥንዶች ሳይዳብሩ ነው ዴቨሎፕ ሳያረጉ ነው የሚገባው። ለምሳሌ የቋንቋ ዴቨሎፕመንት ሳይኖራቸው ነው የትዳር ቋንቋ። የስሜት ቋንቋ አለው። ምናልባት በኢኮኖሚ ሊዳብሩ ይችላሉ፣ ሊያድጉ ይችላሉ። ግን ኢኮኖሚውን የሚመሩበት መንገድ ያልዳበረ ይሆናል። ይሄ ሲሆን ትዳሩ ገና እንጭጭ ነው ማለት ነው። ዛትስ ኦኬ። እሱ ግን መዳበር አለበት። ስለዚህ መጠየቅ ካለባቸው ነገሮች መሀል እነዚህ ነገሮች ዳብረዋል፣ አድገዋል ወይ ነው። ቅድም ለትዳር መጀመሪያ ለሰው 4 ምሰሶ አለ። 4 በቃ ማንነታችን፣ ደህንነታችን የተዋቀረበት። አንደኛው አካል ነው፣ ቅድም ያልኩት። ሁለተኛው የኢኮኖሚ የፋይናንስ ምናምን እድገታችን ነው። ሶስተኛው ማህበራዊ መስተጋበራችን ነው። አራተኛው መንፈሳዊ ህይወታችን ነው። አንድ ሰው 4ቱ ሚዛኑ የተጠበቀ የዳበረ ከሆነ ማግባት ይችላል። አካሉ ብቻ ዳብሮ ሌላው ካልዳበረ ከዛ የሚጋቡት እንግዲህ እነዚህ 8 ናቸው ማለት ነው። 4 ኦኬ። ስለዚህ አካል ከአካል፣ ኢኮኖሚ ከኢኮኖሚ፣ ማህበራዊ ህይወት ከማህበራዊ ህይወት፣ መንፈሳዊ እሱ ነው ሁለቱ ሰዎች ሲጋቡ የሚያዋቅሩት። ዘን ያንዱ ውቅር ዝንፍ ያለ ጠመም ያለ ያልተሟላ ከሆነ በቃ 4ቱም ትርጉም የለውም፣ ትዳሩም ችግር ውስጥ ይወድቃል ማለት ነው። ስለዚህ ያው አስዩ የምናደርገው አይዳበርም ሁሉ። ስለዚህ አለመዳበሩ ሳይሆን ችግሩ ያልዳበረውን ግን አውቀን መስራት አለብን ማለት ነው። አንደኛ ዳብሯል ብለን እንዳንሳሳት ነው። መጀመሪያ ቅድም ትዳር በስነ ልቦና ምንድነው ስትይኝ ሂደት ነው ብዬ መልሼ እንደሆነ አላውቅም። አንደኛው ሂደት ነው። በቃ ችግር የለውም። አካል ለአካል ተያዩ፣ ተዋደዱ፣ ጀመሩት። ግን ሌላ የሚዳብር ነገር አለው። ገና የስሜት መዳበር፣ የማህበራዊ ህይወት መዳበር፣ የመንፈሳዊ ህይወት መዳበር። አሁን ብዙ ሰው በቃ ማህበራዊ ህይወቱ ጥሩ ነው፣ መንፈሳዊ ህይወቷ ጥሩ ነው፣ ምናምን ኢኮኖሚው ጥሩ ነው ከላይ ነው። ይሄ መዳበሩ ግን አልታወቀም። መኖሩ ዳበረ ማለት አይደለም።
ስለዚህ ከምንሳሳትባቸው ስለ ትዳር ስናስብ አንድ ነን ብለን ማመናችን ነው። ሌሎች አሉ። አዎ ሁለተኛው ቅድም ያልኩት ትረዳኛለች፣ ይረዳኛል፣ ታንብበኝ፣ ያንብበኝ፣ ምንም በቃ በለው ነው የምትፈልገውን ነገር ተናገረው ነው። ይሄኛውም ከዛኛው የመነጨ ነው። አንድ አይነት ነን ከሚለው ሳቢ መነሻው። አዎ እኔ እንዲህ ስለማስብ አንተም እኔ እንደዚህ ስለማስብ እኔ እንደዚህ ስለሚሰማኝ ሶስተኛ ይህንንም በስሱ ብለናል። ኃላፊነቷን ካልተወጣች እኔም አልወጣም። ስለዚህ ኃላፊነታችንን እኩል መወጣት አለብን። በቃ ያንተ ኃላፊነት ነው፣ የእሷ ኃላፊነት የእሷ ኃላፊነት ነው። ኃላፊነታችሁን እንዴት እንደምትወጡ ተነጋገሩ። ካልሆነ ፉክክር ነው። የፓወር ስትራግል የሚመጣው ከዚህ ጋር የተያዘ ነው። ሌላው እንደው ነካ አድርገነዋል። በቃ ኬሚስትሪያችን አይገጥም፣ ኦኬ አንጣጣም። ማን ነው የትኛው ነው የሚጣጣመው? ቅድም የሶስቱ ስብዕና ያልኩሽ እንደዚያ ነው። ታሳድጉታላችሁ ነው በንግግር አሁንም እንጂ የማይገጥም ትዳር የለም፣ የማይገጥም ባልና ሚስት የለም። ስለዚህ አእምሮ የሚፈጥረው ነገር ነው አንጣጣም የሚለው ያለው የማይጣጣም ትዳር ሳይሆን የማይጣጣም ኮሚኒኬሽን ነው። እሱ ላይ ስሩ ነው። ሌላው ሚስኮንሰፕሽን ሂደት አለመሆኑን አለመረዳት። በቃ የዛሬ 20 ዓመት የነበረን የባልና ሚስት ሁኔታ አሁን ያለን የተለያየ ነው። ያድጋል፣ ይለወጣል። ምክንያቱም ሁልጊዜ የሰው ልጅ እንኳን ትዳር እንኳን ይሄ ዳይናሚክስ የሆነ ነገር እንደው ለብቻችን ቁጭ ብንል እናድጋለን። ቅድም ከመግባታችን በፊት እያወራን ነበረ። ልጆች ሲመጡ እድገት አለ። ምን ስለሚጨምር? ኮንፍሊክት ስለሚጨምር እኮ። የኢኮኖሚ ቀውስ ሲኖር ትዳሩ ያድጋል። ብዙ ሰው የመፋቻ ምክንያት ያደርገዋል። አልችለውም፣ ሌላው የተሳሳ በቃ ይህን ትዳር አልወጣው። ይሄ ኃላፊነትን መሸሽ ነው። እንግዲህ በፍቅር የተጀመረ ትዳር ከሆነ ፍቅር ውስጥ ኃላፊነት ነው ያለው። ኃላፊነትን በመሸሽ ሌላው ይሄንኛው ደግሞ እኔ ጸብ ሁሉ ያስነሳል ይመስለኛል። እኔ ትዳር ውስጥ የግል ማንነት አለኝ፣ ሚስቴም አላት። እንዴ እሱ የግል ማንነቱ አለ። በቃ ሰልፍሽ እንደሆንኩ ራስ ወዳድ እንደሆንኩ ራስ ወዳድ አይደለም። እስር ቤት አይደለም ትዳር። ለብቻዬ ኤክሰርሳይዝ ማድረጋቸው ነገሮች አሉ ትዳርን እስካረበሸ ጊዜ ድረስ። እኔም ብትጠይቅኝ ሙያ እንግዲህ አሁን የትናንትና ነው ውሌም ብነግርሽ ወደ 7 ሰው አይቻለሁ። በጣም በእርግጠኝነት ፊቴ ይናገራል። ፊቴ ተዘፍዝፎ እንኳን ላስጠና ልጅ ግን እሞክራለሁ ምናምን። ምን ልልሽ ነው? ዝምታ መርጣለሁ። ከዛ በኋላ ዝምታን መርጣ ባለቤቴ ይሄን ትረዳለች። ንቆይ ነው ትዳሩን ሳይፈልገው ቀርቶ ነው የሚል ትርጉም ከመጣ አደገኛ ነው። ስለዚህ ይሄ የግል ጊዜ ለግል እንዳለ መረዳት፣ ይህንን አለመረዳት በተቃራኒው ሚስኮንሰፕሽን ነው። መናበብ የለም፣ መረዳዳት ነው ያለው። ብዙ ሊሆኑ ይችላሉ። እንደው ጠቅለል አድርገን በዚህ ብናስቀምጠው ጥሩ ነው ብዬ አስባለሁ። አሁን ግጭቱ አለ ብለን በቃ ይኖራል አለ መልሰን እሱን የመፍታት ክህሎታችንን ነው ማሳደግ ያለብንና እንዴት ነው የምንጠግነው? እሱንና
የማይጠገንስ ትዳር አለ ወይ? ከመጨረሻው ለመመለስ እኔ እስካሁን እስካየሁ ጊዜ ድረስ የማይጠገን ትዳር የለም። ምሳሌ ባነሳልሽ አሁን አንዳንድ ጽሁፎችም ላይ በህይወትም በእምነትም ትረስት ወይም ደግሞ ሌላ ሴት ጋር ሚስት ደግሞ ሌላ ወንድ ጋር ማለት ገጥመውኛል። የጠገኑ ባልና ሚስቶች አሉ። ያ ቅድም ያልኩሽ የጎትማን ቤት ጣራ ፎርጊቭነስ አይደል የመጨረሻ የትዳር እሱ ላይ ደርሰዋል ማለት ነው። ሌትኮ ማድረግ ችለዋል ማለት ነው። መልቀቅ ችለዋል ማለት ነው። ትዳሩን ከዛ በላይ ይተውታል ማለት ነው። ይሄ ደግሞ ለአንዳንዱ አይጠገንም ብሎ ሊያስብ ይችላል። እንግዲህ ለዛ ነው ትዳር ቤተሰብ ሲስተሚክ ነው ያልነው። ይሄ አጠቃላይ ብዙ የሚገለጽበት የቤተሰብ የምንም ሃይማኖት የሚገለጽበት ነገር ስለሆነ ነው። አንዳንዱ ደግሞ ዝም ብሎ ሚስቴ የሆነ ነገር አየሽ ብሎ ትዳሩን ማይጠግናል። ምናልባትም አትታመንም ብሎ የሚደመድማል። አይታመንም ብላ የምትደመድማል። ስለዚህ አመለካከታችን የሚጠገን ነው። ግንኙነታችንም የሚጠገን ነው። የማይጠገን ግንኙነት የለም ራሳችንን እስከጠገንን ጊዜ ድረስ። ለዚህ ግን አሁንም ቅድም ያልሽው ተግባቦት ወሳኝ ነው። እንደገና ደግሞ አለው በተደጋጋሚ ይሄ ጎትማንን ስላነሳው ይቅርታ። እንግዲህ ወጥ የሆነ የትዳር ንድፈ ሐሳብ ወጥ የሆነ ይሄ ጎትማን የሚባል ሰው ነው የፈጠረውም እስካሁንም ያለው በስነ ልቦና ስራ ውስጥ። ይሄ ሰውዬ ደግሞ የሚገርምሽ የመጀመሪያ ትዳሩ ፌል ያደረገበት የስነ ልቦና ባለሙያ ነው። ሁለተኛ ትዳሩም ላይ መጀመሪያ ትዳሩ ላይ ያየው ምልክት ነው ያየው እና ከዛ በኋላ በአጋጣሚ የስነ ልቦና ባለሙያ ስለነበረች ይሄን ነገር ለኛም ብቻ ሳይሆን እንስራ። 40 ዓመት ነው ሪሰርች የተደረገው 40 ዓመት። ከዛ የወጣ ነው ቅድም 4 ፈረሶች ያልኩሽ እና መጨረሻ ላይ አንደኛው ብዙ መፍትሄዎች አሉት። ኮሚኒኬሽን ወሳኝ ነው ያለው። ምክንያቱም 69% የሚሆነው ዲስፋንክሽናል ሜሬጅ የታመመ ትዳር ወይ ከስብዕና ጋር የተያዘ ነው ወይ ከእሴት ጋር የተያዘ ነው። እነዚህ 4ቱ ፈረሶች የሚነክሱት እዚህ አካባቢ ነው። የስብዕና ልዩነት ያላቸው የእሴት ልዩነት ያላቸው ጥንዶች ጋር ነው። መታመሞች አይደለም ዲቮርስ ፍቺ ደረጃ ላይ የሚደርሱት ከዚህ ጋር የተያያዘ ችግር ቻሌንጅ ያላቸው ናቸው። ስለዚህ የስብዕና ልዩነት የእሴት ልዩነት ያላቸው ጥንዶች ሀመር ማድረግ ያለባቸው እሱ ላይ ነው፣ ሌላው ላይ አይደለም። የፋይናንስ ችግራቸው አይደለም ማለት ነው። ወይም የሆነ ነገር እሱ ላይ ጊዜ አያባክኑ ነው። 30-31% ሶልቨብል ፕሮብለም ነው የሚለው ትዳር ውስጥ መፈታት የሚችል ነው በቀላሉ። ይህንኛው ግን በቀላሉ ሪፔር ለማድረግ የሚከብድ። ለምሳሌ የትረስት ኢሹ እዚህ ውስጥ ነው ያለው። የመተማመን ትዳር ውስጥ ሌላ ሴት ጋር ወንድ ጋር እሱ እዚህ ውስጥ ነው ያለው። ስለዚህ ይሄንን የሚፈታበት መንገድ ከስብዕና ጋር ይያያዛል ማለት ነው። እዚህ ላይ ያለውን ነገር ቁጭ ብለው ሀመር ይሄ በደንብ መስራት አለባቸው። እሱን ለማድረግ ደግሞ ህጎች አሉት። በእንግሊዝኛው ይሄ ጊቭ እና ስቶፕ ቴክኒክ ነው የሚባለው። በጣም ቀላል ነው። ምሳረ ቃል ነው። ቢ ጀንትል ነው። ኦኬ ጥንዶች
በብዙ ነገር ሰርግ ቤት ሲሄዱ ጀንትል ናቸው፣ ጉዳይ ለማስፈጸም ሲሄዱ ጀንትል ናቸው፣ ስራ ሲሄዱ ጀንትል ናቸው። ቁጭ ብለው ለማውራት ጀንትል አይደሉም። ምን ማለቱ ነው? በየተራ አያወሩም። ስለዚህ ቢጀንትል ቁጭ ብላችሁ ተደማመጡ፣ በየተራ አውሩ፣ አይን ላይን ተያዩ፣ ከቻላችሁ እጅ ለእጅ ተያዩ እና አውሩ። እነዚህ 39% ጉዳዮቻችሁ ላይ። ሁለተኛው በጣም ኢንተረስቲንግ ነው፣ ጊቭ ነው። በእንግሊዝኛ ቢ ጀንትል አይደል? አይ ነው ቀጥሎ። ቢ ኢንተረስትድ ነው። ጉጉት ይኖራችሁ፣ ፍቃደኝነት፣ ፍላጎት አሳዩ። ለምን ፍላጎት አሳዩ? ለመወያየት አይደለም። ሚስት የተናገረችው አንኢንተረስቲንግ የሆነ ነገር ትርጉም የማይሰጥ ባል የሚናገረው የሚያስበው ነገር ትርጉም የማይሰጥ ቢሆንም ኢንተረስት የማይሰጥ የማያሳይ ቢሆንም ቢኢንተረስትድ። ለምሳሌ አልወድህም ሚስት ብትል በቃ ትልቅ ጉዳይ ነው የሚሆን። ቢኢንተረስትድ። እንዴት ነው ያልወደድሽኝ? ለምንድን ነው ያልወደድሽኝ ብለህ ለማውራት ማለት ነው። ይሄ እንግዲህ በጣም ከባድ በቃ ምናልባትም ለትዳር ሕክምና ያመጣቸው ይሄ ሊሆን ይችላል። ያንኑ ኢንተረስትድ ሁን ማለት ከባድ ነው። ቢ ኢንተረስትድ ፎር አን ኢንተረስቲንግ ቲንግ ነው። ኢንተረስትድ ለሆነ ነገርማ በቃ ኦልሬዲ ኢንተረስትድ ናችሁ። ሰላም ለሆነ ሰላም ነው። ሶስተኛው ቫሊዴት ቪ አይደል? ቫሊዴት ዋጋ፣ ስሜት መረዳት፣ ሌላ ሰው ጫማ ውስጥ ሚስት ባል ጫማ ውስጥ መሆን። ሶሪ እንደዚህ አይነት ስሜት ስለፈጠርኩብህ። የመጨረሻው መገመት ትችላለሽ? ቴክ ኢት ኢዚ። ትልቅ ነገር ላይ ፎከስ አርጉ። እንደው በጣም የሚገርምሽ እንግዲህ ብዙ ሰው 20% ቅድም ያልኩሽ 100% አድርጎት ነው የሚመጣው። ለምሳሌ እኔ ይሄ ዕቃ እንዲቀመጥ የምፈልገው እዚህ ጋር ነው፣ እሷ ግን እዚህ ጋር ይሁን ትላለች። በቃ ይሄ አሁን ኢትስ ኦኬ ቴክ ኢት ኢዚ ነው። ግን እንደዚህ ያስባላት ወይም እሱን የሚያስባለው ሌላ 80% ሌላ ነገር አለ። እሱ ላይ ፎከስ አድርጉ። ለምሳሌ ይህን ማነሳልሽ በስልክ ብቻ ተጣልተው የመጡ ደንበኞች አሉኝ። ብዙ አሁንማ ብዙ በስልክ በሞባይል ወይም ይሄ በሞባይል አይደለም ያ የስልክ ጉዳይ ግን ትዳሩን ብቻ አይደለም አጠቃላይ ማንነቷን የሴትዮዋን ማናክቶ ነው የመጣው። ስለዚህ አሁን የስልክ ጉዳይ ከሆነ አይደለም ትምህርት ቤት ዩኒቨርሲቲ ስልጠናም ስሰጥም ሳስተምርም ይሄ እንደ ምሳሌ ያነሳዋለሁኝ። አእምሯችን ውስጥ ስኬማ የሚባል ነገር አለ። ስኬማ ሼፕ ማለት ነው፣ ስዕል ምስል ማለት ነው። ስለዚህ ስልኩ የኦብጀክት ስኬማ ነው የምንለው። አእምሯችን ውስጥ የተቀመጠ በእርግጠኝነት ዝም ብለሽ ከታዘብሽ ባለቤትሽ የሚፈልገው ኦብጀክት አለ የሚይዘው፣ አንቺም የምትይዘው አለ፣ እንዲነካም አንፈልገዋል። ይሄ አእምሯችን ውስጥ የተቀመጠ ከቁስ ጋር የተያዘ አእምሯችን ውስጥ ስዕል አለ። አንዱ ነው የምልሽ። ሁለተኛው ከትዳር ጋር የሚገናኘው ሮል ስኬማ የሚባል አለ። ሮል ማለት ከሚና ጋር የተያዘ ወንድ ማድቤት አይገባም። ሮል ስኬማ አላየም ማለት ነው። በአያቱም አላየም፣ በአጎቱም አላየም፣ በአባቱም ይሄ በቃ እንዲህ አይነት ነገሮችን ቴክ ኢት ኢዚ ማለት አንችልም።
አላቸው በስተጀርባ ያለው ምን ማለት ነው ብሎ ቫሊዴት መረዳት አለበት። እንግዲህ ይሄን ደግሞ የሚያጅብ ሌላ ክህሎት አለ። እንደው ክፍል እንዳይሆን ግን ተግባቦት መሰረታዊ ነገር ነው። እነዚህን በተቻለ መጠን ተግባራዊ ካረግን ስለዚህ የማጣጣም ትዳር ካለ የሚጣጣም ተግባቦት ፈጥረን እንዲጣጣም ማድረግ ይቻላል ማለት ነው። ይሁን ሁሉ ግን ተግባቦት ላይ ስንሰራ መጀመሪያ አስተሳሰብ ላይ፣ አመለካከታችን ላይ፣ ቅድም ያልሽው ራስ ላይ ትኩረት ማድረግ ነፃነት ይሰጣል። ከሁሉም ትዳሩንም ነፃ ያደርጋል። ስለዚህ ሁለቱ የሚጣረሱ ነገሮች ሆነው እንዳይሰማቸው ለተመልካዮቻችን ማለት ራስ ላይ መስራት ብቻውን አይደለም አይደለም። ትልቁን ቦታ የሚይዘው ራስ ላይ መስራት ነው። የራስ አመለካከት፣ የራስን ፍላጎትን አልነካ ነው። አመለካከት አለ፣ ፍላጎት አለ፣ የግል ፍላጎት አለ፣ ትዳር ውስጥ ያለ ፍላጎት አለ። ፍላጎት ላይም የተሳሳተ አመለካከት አለ። ፍላጎት ሁሉ አይሟላም። ትዳር ውስጥ ሲሆንም ፍላጎት ሁሉ አይሟላም። ስለዚህ ፍላጎት ወይ መሟላት አለበት ወይም አክሴፕት ማድረግ አለብን። ያልተሟላ ፍላጎት ሰጥቶክ ካልሆነ ትዳሩ ሰፈሪንግ ነው የሚሆነው፣ ስቃይ ነው የሚሆነው፣ የራሳችንም ስቃይ ነው። ስለዚህ እሱ ላይ ብቻ ሳይሆን የራሱ ፍላጎት፣ የራሷን ፍላጎት፣ የራሱን አመለካከት፣ የራሱን ስሜት፣ የራሷን ስሜት ማከም አለባቸው፣ መግራት አለባቸው በተናጠል ዜን። ከዛ በኋላ ያው አብረውት የሚሰሩት ነገር ብዙ አለ። እዚህ አሁን እንደው ቀላልም ባይሆን ለመጀመር የሚያስችሉ ምክሮች ለተመልካቾቻችን ብንሰጥ ምን ትላለህ? እቺን ነገር እንደው ለመጀመሪያ ቢሞክሯት ምን ትላለህ? የስነልቦና አገልግሎት ውስጥ ምክር የለም። አንመክርም፣ አድቫይስ አናደርግም። ብዙ ሰው ይመስለዋል። ለነገሩ በባህላችንም ምክርና ቡጢ አይሰራም። ብዙ ጊዜ ሲሰራ አላየሁትም፣ ምክር ሲሰራ አላየሁትም። ግን እንደ መረጃ ከትዳር ጋር በተያያዘ እኔ መጀመሪያ ስለ ትዳር ያለን የተሳሳተ አመለካከት ማጥራት፣ ሁለተኛው ቅድም በተደጋጋሚ ከማነሳው ከጎትማንም አንድ ትዳር ሲታመም ያንን ትዳር ማቆም ይቻላል፣ ቀላል ነው። ሁለተኛውም ሶስተኛውም የመታመም እድሉ ከፍተኛ ነው። ብዙ ጊዜ ለደንበኞቼ የአንድ ወፍ ታሪክ አለ፣ ታታሪ ወፍ ታሪክ። እሱን ነው የምነግራቸው። እቺ ታታሪ ወፍ ክረምት በመጣ ቁጥር ሌሎች ወፎች ሲሰደዱ አትሰደድም። እሷ ጥሩ ጎጆ ትሰራለች። በረዶም ይምጣ ቅዝቃዜም ይሁን እዛ ጎጆ ቤት ውስጥ ትገባለች፣ አትሰደድም። ከዕለታት አንድ ቀን ግን ክረምት መጣ። ወፎች ሁሉ ሲሰደዱ እንደለመደችው ተፍ ተፍ ብላ አሪፍ ጎጆ ሰራችና ገብታ ቁጭ እንዳለች ጎጆ ቤቱ በኃይለኛ ሽታ ተናወጠ። ይህን የመሰለ ጎጆ እንደዚህ ምን መጣ? አይ አሁንስ ይህን ስሰራ አልገኝም ብላ ሽታው ብቻ መሸሽ ፈለገች። ሩቅ ቦታ ሄደችና ትልቅ ዛፍ ላይ ሰፍራ ቶሎ ጎጆ ሰራች፣ ገባች። እንደ ገባች ተመሳሳይ ሽታ። አሁንም አይ ጎጆ ሰራለሁ፣ ምን ችግር አለ? ጎበዝ ነኝ፣ መብረርም እችላለሁ። ሄደች ሶስተኛውን ጎጆ እንደሰራች እዚያም ስትገባ እና በጣም ስታጉረመርም
አንድ ሌላ ወፍ ሰማትና ምን ሆነሽ ነው? የሚገርም ነው። እና 3ቱም ጎጆ ይሸታል ብለሽ ደመደምሽ? ታዲያ ሽታው ካንቺ ቢሆንስ? ይሄ ለብዙ ጥንዶች በተለይ በአሁኑ ሰዓት መሸሽ እንደ አማራጭ እንቆጥረዋለን። ትዳር ውስጥ መፍታት ማለት ነው። ይሄ አይምሯችን ሁልጊዜ የሚያውቀው የለመደው ሾርት ከት ነው። አቋራጭ ጎበዝ ነው አይምሯችን። በቃ ብረሪ፣ ሌላ ጎጆ ስሪ አይደል? ጎበዝ ነሽ። ግን ቆም ብሎ ሽታው የት ጋር ነው ብሎ መፈለግና ትዳር ሲታመም የት ጋር ነው የታመመው ብሎ መጠየቅ። ከመጠየቅ ነው ብዙ ነገር የሚገኝ። እኔ ጋር ነው፣ እሷ ጋር ነው፣ ሁለታችንም ጋር ነው። ሁለተኛ መፍትሄውን ሩቅ አለማድረግ። በጣም በሚገርም ሁኔታ የትዳር አጋራችንን የምናገኘው ሩቅ ቦታ ሄደን አይደለም። ያው ነጮቹ እንደምታውቂው ያንተ ሚስት ለወንድ አደረጉት እንጂ ኔክስት ዶር ላይ ነው ያለችው ይሉትና ሁላችንም ጠባብ ሰርክል ውስጥ ነው የተገናኘ ነው። ትዳር ችግር ሲገጥመው መፍትሄው ሩቅ ቦታ አይደለም፣ ቅርብ ቦታ ነው። የሚቀጥለው በር ላይ ነው ወይ እዛው ግቢ ውስጥ ነው፣ ቤት ውስጥ ነው። እንጠብቅ፣ ግን አብዝተን አንጠብቅ። ከጠበቅን ከራሳችን እንጠብቅ። የመጨረሻው አይ ቲንክ በቅርብ አንድ መጽሐፍ ላይ ሳነብ ነው። አይ ቲንክ ችግር የትም አለ። ከችግር ጋር ተያይዞ ችግሩን ለመፍታት ያለ ፍርሃት መዓት ነው፣ የትም አለ። ብሬቭ ጀግና የሚባለው ሰው ችግሩን ፍርሃቱን የሚጋፈጥ ነው። ሲጋፈጥ ግን ዘራፍ እያለ አይደለም፣ ፌር ፋይት ነው። መሸሽም አይደለም፣ ቅድም ያልኩት መጋፈጥም አይደለም፣ በጥበብ ነገሩን ማየት ነው። ይሄ በቃ ብዙ ሆነ ምክሩ። አልመክርም ብዬ። እሺ፣ በጣም አመሰግናለሁ። ገና መጀመራችን ይቀጥላል። የምፈራውን ነገር እንግዲህ አስነክተሽኛል። ቀስ እያልን አመሰግናለሁ ሶፊ። መልካም ጊዜ። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጭ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።